እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። አምባቸው መኮንን ለአማራ ሕዝብ የከፈለውን ታሪክ ያወጣዋል። እንዴት ሰው ሰዓረ መኮንን ይገላል? ሰዓረ መኮንን እንደ ዳቦ እንዳበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያዊነት አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰኔ 15 በአማራ ክልል ከተከናወነው የአመራር ግድያ በኋላ በአሚኮ በሁለት ክፍል ሰፋ ያለ ቆይታ አድርገዋል። የአማራ ሚዲያ ኮርፖሬሽን በይጠብቁን ማስታወቂያውንም የጠቅላይ ሚኒስትር ዶክተር አብይ አህመድ የትኩረት ነጥቦችን ከሰኔ 15 ግድያ፣ የወልቃይት የማንነት ጉዳይ፣ የፕሪቶሪያ ውልና ህወሓት አሁናዊ እንቅስቃሴ ካለፉት 27 ዓመታት የኢህአዴግ አብዮታዊ ዲሞክራሲን የተመለከቱ ጉዳዮችን ከአሚኮ ዋና ስራ አስፈጻሚ አቶ ሙልቀን ሰጥዬ ጋር አድርገዋል። የቀረጻ ቦታ ዋና ስራ አስፈጻሚ ለምን ቃለ መጠይቅ ተደረጉ? ከሰኔ 15 በኋላ ለመጀመሪያ ጊዜ ሰፋ ያለ ቆይታ መሆኑ ምን ይነግረናል? በሰፊው ተጠበጠብ ነው ከልኩ በላይ እኛን ለማፍረስ የተሰራ ነው። መረጃው ይሄ ነው። በአጠቃላይ በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። የነዛ ባለግ ታሪክ ሰዎች ልጆች ነን። ጠበል ወርደን ከሎካል በታች አንወርድም ብለን ሙጥኝ አንል። እንደውም እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። ሰኔ 15 በአማራ ክልል የለውጥ የፖለቲካ ሽግግር ምዕራፍ ውስጥ የሰኔ 15 የክልሉ አመራሮች የሆኑት ዶክተር አምባቸው መኮንን፣ ዘዙ ዋሴ፣ ምግባር ከበደና የጸጥታ ዘርፍ ኃላፊ የነበሩት ጀነራል አሳምነው ጽጌ ግድያ ክልሉን አሁን ላይ ለወደቀበት የፖለቲካ መስቀልቅል የዳረገ የአመራርና የፖለቲካ ሽግግሩን ፍሬ ያበሰበሰ ሀገርን ለመስቀልቅል ያጋለጠ ህዝቡን ወደ ችግር ማጥ ውስጥ የከተተ ነው። ክልሉ በዚህ ግድያ በተለይም ደግሞ በፖለቲከኞችና አመራሮችም ከሚጠቅሙ ባለፈ ሟች ገዳይና በተመለከተም ጥርት ያለ መረጃ ለመኖሩ ያለፉት 6 ዓመታት እያወዛገበ ቀጥሏል። በክልሉም የሟችና የገዳይ ፖለቲካ ትርክት ሁለት ወገኖችን በክልሉ ፈጥሮም የተፈጠረውን እሳትም አሁን ድረስ ማብረድ ያልተቻለበት ሆኗል። ሰኔ በደረሰ ቁጥርም እያወዛገበ ቀጥሏል። ይህንን በተመለከተ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም በፓርላማ በተለያዩ ጊዜያቶችን የተቆራረጠ ጫማ 500 የሚገዛው ካለ እናስተካክልለን እንደዚህ አለ ከነሱ ጋር ስለሚውሉ ሊገጡ ይችላሉ። በሳምንት ፌድ የሚያደርግ ሬንጀር ልብስ ካለ እንቀይር አሉ። ውሃ የሚጠማው ከሆነ ውሃ እንዲደርሰው እናደርግለታል። የዳቦ መኪና ሲሄድ የሚቆም ከሆነ ዳቦ ጦም ከሚወል ዳቦ እንላክለታል። ስለዚህ እንደዚህ ያሉ ፍርናሽ ሕገ ደንቡ ይፈቅድለታል። ፍርናሽ ይስጠዋል። ጃኬት በ5 ዓመት አንድ ይላል ጃኬቱን ይስጠው። እንዴት ሰው ሰዓረ መኮንን ይገላል? ሰዓረ መኮንን እንደ ዳቦ እንዳበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያዊነት አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል ሰው? እንደማንም ሰው መሆን እየቻለ ማለት ነው። ከሰኔ 15ቱ የአማራ ክልል ግድያ ባለፈ የፌዴሪ መከላከያ ኤታማዦር ሹም የሆኑት ጀነራል ሰዓረ መኮንንና ጓደኛቸው ጀነራል ገዛኢ አበራ በአዲስ አበባ የተገደሉ ሲሆን ይህም እንደ አማራ ክልል ከገዳይ ጋር በተያያዘም በርካታ ውዝግብ የተነሳበት በመሆኑ እንዳወዛገበ የቀጠለ ክስተት ሆኗል። አሳዛኝ የሰኔዎች ፕሪቶሪያ ሲባል ግራ እየገባ ይመጣ። በአማርኛ የወለደችው እያለች ያቀፈችው እናት ነኝ አለች እንደሚባለው ማለት ነው። ፕሪቶሪያ የተደራደር ነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። ዋነኛ ተደራዳሪ በትግራይ ወገን ጻድቃን፣ ጌታቸውና አሰፋ፣ ሌሎች ሰዎች ይኖራሉ። ዋናዎቹ ግን እነዚህ ናቸው ፈራሚዎቹ። ከነዚህ ከባድ ሀገራዊና ክልላዊ ክስተቶች በኋላ በትግራይ ክልል ጦርነት የተነሳበት ቅጽበት ሲሆን
ይህ የበርካቶችን ሕይወትና ንብረት የቀጠፈ የሀገርን ኢኮኖሚ ያወደመ ጦርነት በፕሪቶሪያ ድርድርም የተደመደመ ሲሆን ይህ ስምምነትም ምን ጉዳዮችን እንደያዘ ፖለቲከኞችም ለሚፈልጉት አጀንዳ በመጠቀማቸው እያወዛገበ ከመሆኑም ጋር ተያይዞም ይገባኛል ቦታዎችና የትጥቅ መፍታት ጉዳዮች በተደጋጋሚ እንዲነሱ ከማድረግ ባለፈም ዳግም ጦርነት ለማነሳሻነት ምክንያት ሆነዋል። በዚህም ምክንያት ጠቅላይ ሚኒስትሩ በተደጋጋሚ በፓርላማ ለቀረበላቸው ጥያቄ በተመልሶ ወደ ባርነት ሊያስገባን የሚፈልግ ኃይል ካለ እንደማንገዛም ማሳየት የምንችልበትን አደረጃጀት ስንፈጥር ብቻ ነው። በነገራችን ላይ እዛ አካባቢ ሄዳችሁ አይታችሁ ይሆናል። የአርማጮ የወልቃይት የጠገዴ ሕዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ የወረደበት ኢትዮጵያዊነቱንም የበጌ ምድር ሰው መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ወልቃይት በፕሪቶሪያው ስምምነት ላይ አወዛጋቢ ከሆኑ ጉዳዮች ውስጥ የህወሓት በኩል የትግራይ የግዛት አንድነት የሚል ሲሆን በአማራ ክልል ደግሞ የወልቃይትና የራያ የማንነት ጉዳዮች ሲሆኑ በአሁን ላይ በሀገሪቱ ለተወለዱ ጦርነቶችም መነሻ ምክንያት ሆነዋል። በምክር ቤት አባላትም ሳይቀር በተደጋጋሚ ጥያቄ ተነስቶባቸዋል። ጠቅላይ ሚኒስትሩም ምላሽ ሰጥተዋል። ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድ ነው እንዴት ሰላም አመተን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። ሲዳማና ወላይታ ብላቴ ጥያቄ አላቸው። እሱም ደቡብ አፍሪካ ሄድ። በሀገር አቀፍ ደረጃ በእና በአማራ ክልል በኦሮሚያ ስለተፈጠሩ ታጣቂ ኃይሎች ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትሩም ያለፈው ስርዓት ውጤቶችና በተለይም ደግሞ መመሸጊያውን መቀሌ ያደረገው ኃይል ድጋፍና የኢትዮጵያ ታሪካዊ ጥላቶች የፈጠሩት መሆናቸውንም በተደጋጋሚ ሲናገሩ ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብን። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። በአማራ ሚዲያ ኮርፖሬሽን በሁለት ክፍል ባካሄደው የጠቅላይ ሚኒስትሩ ቆይታም ምን አዲስ ነገሮችን ነግረውናል? እኛ ቀደም ብለን ካነሳናቸው ሐሳቦችስ የተለዩት ምንድናቸው? የሚሉትን ደግሞ በቀጣይ ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን እናመሰግናለን።